መጡ። የኦሮሞ ወጣት ኩሊ ነው። ድንጋይ ይሸከማል፣ የቀን ይሰራል። ኦሮሚያ ላይ መጣ አንተ ትነግዳለህ። ሱቅ ከፍተህ የ10 ብር ዕቃን 20 ብር ትሸጣለህ። ዘይት እያለ ዘይት የለም እያልክ ኦሮሚያ ክልል ላይ ቁማር ትሰራለህ። ስለዚህ ሚኪ ይኸውልህ እስክንድር ላይ እንደዚህ ነው የተሰራው። ይሄ ቪዲዮ እኔ አቋሜ ነው። ኦኬ እኔ መውረድ እችላለሁ፣ ግን እውነቱን የትም አትደርስም። ትክክል አይደለህማ፣ ትክክል አይደለህማ። ትክክል ካልሆንክስ እኔ ወርዳለሁ፣ ችግር የለብኝም። ግን በሚተባበሬ እድል ሰጥቻ ተናግራለሁ ይመስለኛል። ትክክል አይደለም። ሙሉውን ቪዲዮ አሳየኝ። ስልጦችን ገብቶ ነው የተናገረው። ሌላ ነገር የለውም። ይኸውልህ አንተ አሁን ልጁ የተናገረው ትክክል ነው እያልክ ነው። እኔ ደግሞ በጣም ነው የምጸየፈው። ይህ ሰው አንደኛ ኦሮሞ ነው። ኦኬ ሁለተኛ አንዴ እባክህን ታዬ አንድ ጊዜ አንተም ተው እኔ ላውራ። ታዬ አንድ ጥያቄ ልጠይቅ። በሁለቱም እምነት ላይ ያለ በዚህ ልክ አስተምህሮትን ይዞ የመጣ ሰው ፖለቲካ ሊናገር አይችልም። ያ ከሆነ ወደ ሌላ ነገር ሊሄድ የፖለቲካ አቋም ሊኖረው ይችላል ራሱ ይቻላል። ያ ግን በውስጡ ነው መሆን ያለበት። አሁን እኮ የዚህ ሰው ሊነሳ የቻለው በምን ምክንያት ነው? ሌላ አንጋጋታና ሌላ አንጫጫታ፣ የሌላ እምነትን ከባዱን ነገር ተሳደበ አይደለ? ሌላ ጫጫታ መጣ። ለምን ወደሚባለው ስንመለስ ግን ይህ እንደዚህ አይነትን ነገሮች ደግሞ ይዘው ሙሉውን ቄሪትና ቄሮ ደም ከፍለው ስንት መስዋዕትነት አጥንታቸውን ከስክሳ ያቀኗት ሀገር ላይ አንተ ነፍጠኛ ሆነ መጥተህ እዚህ ተከብረ። እኔ ሙሉውን ቪዲዮ አመጣዋለሁ። ከ15 ደቂቃ በላይ ነው ምናምን አለ አመጣዋለሁኝ። ኦሮሞ አንድ ጥያቄ ልጠይቅህ። ይችን አባባል ለጉራጌ ለስልጤ ትባላለች ከነሱ አንደበት። እውነት እንነጋገር። እኔ ልንገርህ አህመድን ጀበል አንዴ እባክህን። አሁንም ታዬ በጣም ይቅርታ፣ አሁንም በጣም ወደ ሌላ ነገር በጣም ይቅርታ። ይኸውልህ አንድ ነገር ሌላ ትልልቅ የሃይማኖት በሁለቱም በኩል የሌላ የሃይማኖት እኛ ፖለቲካ ላይ ነው ያለ ነው። ፖለቲካ ላይ ልትከራከር ከሆነ የመጣ ቤትን ከፍተህ ተከራከር። እኛ ተከብሮ ነው የሚኖረው። በቃ እድል ሰጥቻለሁ፣ ሀሳብን ተናግራል። አሁን ግን ጓደኛ ፍለጋ ሌላ እየጠራህ ነው። ያ ለምን በቃ ይህ ሰው የተናገረው ትክክል አይደለም። 4 ነጥብ። ማንኛውም ሰው የፈለገው ማመን ይችላል። ይህን በዚህ ከዘጋን ኦኬ፣ የአማራ አጀንዳ ይህ አይደለም። ለምን እኛ በድሮን እየተጨፈጨፍን ነው የሚለውን ከተረዳዳን ሰውየውን አልቃወም ብለን ሌላ ነገር መምዘዝ ትክክል አይደለም። አሁንም ሚኪ 1 ደቂቃ ትሰጠኛል? አንዴ ይቅርታ፣ አንዴ አይ ቲንክ አህመዲን ጀበልን ስላነሳ እኔ እንደዚህ ጋር ላስታውስ። ጆከር ጀነራል ሙስሊም እና አብዱ አንድ አማራ ምናምን ጎንደር ላይ ያኔ እንደዛ ሲፈጠር በእስልምና አስታከው ሰልፍ በጠሩ ጊዜ እና አህመዲን ጀበል ብዙ ነገር በሰሩ ጊዜ እነ ጆከር እነ ጀነራል እና እነ አብዱ አንድ አማራ ወጣው ነው የተቃወሙት። አህመዲን ጀበል እሱ በተናገረውን ነገር ወጣው የተቃወሙት ሙስሊም አማሮች ናቸው። የኦሮሞ አማራ እንዲያደረገ ብለው ይህንን ነገር ሁላችን ማስታወስ አለብን። ያኔ ያንን ነገር የተቀለበሰ እዚህ የምናያቸው የአማራ ወንድሞቻችን ሙስሊም ወንድሞቻችን ናቸው ያንን ነገር የመለሱት። እና አህመዲን ጀበልን ስንት ነገር ሲናገሩ ኡስታዝ ናቸው እነሱ፣ ግን ስንት ነገር እንትን እያደረጉ የነበሩ እዚህ ጋር የምናያቸው ሙስሊም አማራ ወንድሞቻችን ናቸው። ስለምንም ነገር አይደለም። አሁንም ማወቅ ያለብን አሁን ስለ አማራ ጉዳይ ነው ልንናገር ስንል እናንተ አትናገሩ ወንዴ ዝም በሉ ብለው እኛን ዝም አስብለው እነ ጀነራል እነ ጆከር ናቸው ያን ሁሉ ነገር አድርገው ያ እንትን አጀንዳ የተቀየረ። እነሱ ሌላ ሰልፍ ወጣው ነበር ታስታውሳላችሁ። አዲስ አበባ ላይ አንዋር መስጊድ ላይ ሰልፍ ተጠርቶ ማለት በሙሉ የኦሮሞ ሙስሊም ወጥቶ ምን እንዳደረገ ምን እንዳለ ስለ ፋኖ ስለ አማራ ምን እንደተባለ ታስታውሳላችሁ። አማራ እንደዚህ ምናምን ብለው ስንት ስም ነው የሰጡን። ያን ቆም ብለን ብናስብ በተለይ የሆነ አማራ የሆናቸው ኦርቶዶክስ የሆኑ ሰዎች በደንብ ቆም ብለን ብናስብ የተሻለ ነው። ቴንኪው ወንዴ። ያ አማን አሁንም ይኸውልህ አማን በሁለቱ ነገር ነው። እኔ አንድ ነገር ልንገራችሁ። ይሄ ሰውየው ትክክል የሚለው ሚኮ የተዘጋ ፋይል ነው። ይሄ ትክክል አይደለም።
የምናገረውን የማክሰው ነኝ። የራሴን ሀሳብ ተቀበሉኝ። ሁላችሁንም በመጀመሪያ ከታች ያላችሁ አማራውያን፣ ከላይ ያላችሁ አማራውያን ሰላም ብያለሁ። እኔም እፎይ ነኝ ለሚሉ አንድ ጥያቄ ብቻ ነው መጠየቅ የምፈልገው። የአማራ ልጆቹ ሆነው የኦርቶዶክስ እምነት ተከታይ ሆነው እኔም እፎይ ነኝ ለሚሉ ነው የምጠይቀው። አንደኛ ጥያቄ የኦሮሞ ኡስታዝ ፋኖን ያጥፋልን ያረቢ ብሎ ዱዓ ሲያደርግ የተቃወምክ ኦርቶዶክስ የአማራ ሙስሊሞችን የኦሮሞ ኡስታዝ እንዳትከተል ብለህ ስታወግዝ የነበርክ አማራውያን ኦርቶዶክስ ዛሬ አንድ የአማራን ህዝብ 20 ብር 10 ብር የገዛውን 20 ብር ትሸጣለህ እያለ የሚያወግዘውን ሰው በምን ምክንያት ነው አቅፈህ እፎይ የምትለው ነው የመጀመሪያው ጥያቄ። በምን አቅፈህ? ምክንያቱም የኦሮሞ ኡስታዝን የአማራ ኡስታዝ እንዳይቀበል ስታወግዝ የነበረ ዛሬ እሱን የምትቀበልበት ምክንያት ምንድን ነው? ይሄ ምክንያት ልረዳው አልችልም። ሁለተኛ ወለጋ ላይ የሞቱትን ሸሆችና ሀጂዎች ያን ጊዜ እኔም የወለጋ ኡስታዝ ነኝ፣ እኔም ወለጋ ላይ የሞተው ሀጂ ነኝ ብለህ ለምን አልጻፍክም? ወለጋ ላይ የሞቱ ካህናት አባቶች፣ መነኮሳት አማራ ስለሆኑ የተጨፈጨፉትን ዲያቆናት ለምን እኔም የወለጋ ኦርቶዶክስ ነኝ ወለጋ ላይ የተጨፈጨፈው አባት የኔ አባት ነው ለምን አላልክም? ዛሬ የአማራን ትግል ለመቀልበስ የአማራን መንገድ የጀመረውን መንገድ በሶሻል ሚዲያ የሚቀለበስ መስሏችሁ እነ አብይ አህመድ የሰጡትን ድርሰት ይዞ ልጁ ሲጮህ ዛሬ መተህ የምታስተጋባ አማራ፣ እኔ ኦርቶዶክስ የሆንክ አማራ ልትስተካከል ይገባሃል። እዛ ላይ ነው ትክክል። ምስቴኩ ያለ እዛ ላይ ነው። ቆይ ሙስሊሙን አማራ ከኦሮሞ ሙስሊም ነጥለ ስታበቃ አትከተል ብለህ ስታበቃ ለምን አንድ የኦሮሞ ሰባኪ ነኝ ኦሮሞ ነኝ እያለ ቄሮ ነኝ እያለ የሚሰብክን እፎየን ለምንድን ነው የምትመሸከም የፈለግከው እንዴ? ሙስሊሙን አማራ ለምን ከኦሮሞ ሙስሊም ነጠልከው? መጀመሪያ አትከተል ለምን አልከው? አብረው እንዳይሆኑ ለምን አደረክ? በሃይማኖት ከሆነ ማለት ነው ሸክሙ የሃይማኖት ጉዳይ ነው እንዴ? እኔ እዚህ ጋር ያላችሁ ይቅርታ አድርጉልኝ ሁላችሁም፣ እኔ አማራ ነኝ እንጂ እኔ የማስቀድመው ኦርቶዶክስ ነው እምነቴ። ኦርቶዶክስነቴን አላስቀድምም። በዚህ ሰዓት የማስቀድመው አማራነቴን ነው የማስቀድመው፣ ሃይማኖቴንም አላስቀድምም። ምክንያቱም የማላስቀድምበት ምክንያት እኔ ስኖር ነው እምነት የሚኖረኝ። ነገ የእስልምና እምነት ተከታይ ልሆን እችላለሁ፣ ተነገ ወዲያ ፕሮቴስታንት ልሆን እችላለሁ። የማስቀድመው ግን አማራነቴን ብቻ ነው እምሞትበትን። ምክንያቱም ሀጅም እና አባ አንድ ላይ ተቀብረውበታል። አማራነት አስቀብሯቸዋል። ዝም ብላችሁ ፕሮፓጋንዳ ተሸካሚ አትሁን፣ ጺም አምላኪ አትሁን። አባቴ እኔ ልጁን አላውቀውም። ትናንትና እኔ ቤት መጥተው ሁሉም እኔም እፎይ ነኝ ይለኛል። እና እኔ ምን ላድርግህ እኳን እፎየ ለምን የፈለግኩን አትሆንም? ምን አገባኝ? እኔ አማራ ነኝ። ከፈለክም ደግሞ በአባቴ የእስልምና እምነት ተከታይ ከሆኑ እምነት የወጣሁ ነኝ። ሐሰን ኢብራሂም ይባላል የኔ አባት። እናቴ ደግሞ የተዋህዶ ልጅ ናት። አንድ ሙስሊም በእናቴ ዘር ውስጥ የለም፣ አንድ ኦርቶዶክስ በአባቴ ዘር ውስጥ የለም። ስለዚህ እኔ የምቀበለው የአማራ ሙስሊም አባቶችን የአማራ ኦርቶዶክስ አባቶችን ብቻ ነው የምከተለውም ያንን ብቻ ነው። ከዛን ውጪ ለምን ትንጫጫው አይመለከተኝም። ለአማራ ብሔርተኛ ማስተላልፈው ነገር ቢሆን ምንድን ነው? አማራነትህን ብቻ ያዝ እንዴ። እና አባባ ማነው ስሙ? ባለፈው የኦሮሞን ሲኖዶስ አቋቁማለሁ ያለው ሰው የማነው ስሙ? አባ ማነው ባለው ስሙ ጠፋብኝ። አባ ሳዊሮስ ትናንትና አባ ሳዊሮስ ጥቁር ሲያስለብስ የነበርክ ዛሬ ደግሞ ወጥተህ ደግሞ የአማራ እንዴ። እኔ አንድ ነገር ልንገራችሁ፣
የምከተለው የአማራ ሙስሊም ወንድሞቼ የሚያከብሩትን ነገር ነው የምከተለው፣ ወደድክም ጠላህም ማለት ነው። የአማራ ሙስሊም ወንድ እኔ ለምሳሌ ረመዳን ሲመጣ እንኳን አደረሳችሁ የአማራ ሙስሊም ወገኖቼ ነው የምለው። ሌላው እስካልከኝ እኔ ስሞት ስገደል አንድ ቀን ድምፁን አላሰማልኝም። ኡስታዝ እኮ ወለጋ ላይ ተገሏል እኮ፣ መነኩሴ እኮ ወለጋ ላይ ተገሏል እኮ። ማን ጊዜ ያን ጊዜ ማን ጮኸለት? ማን አለቀሰለት? ያለቀሰው እኮ የአማራ ሙስሊም ነው፣ የአማራ ክርስቲያን እኮ ነው። ለአማራ ቤቱ ዋርኒንግ ነው ያለ። እባካችሁ 20 ጊዜ ኮፒሊንግ አድርጉልኝ። ቀጥል። ይቅርታ ጠቅለላ የአማራ ሳይሮስ ለማን ነው አማን እዚህ ላይ ያን ጊዜ እንደዛ ሲያደርግ ሙስሊሙ አልነበረም እንደ ወጥቶ ሲቃወም የነበረው? ትክክል አይደለም፣ እምነታችሁ ልትወድ ከሆነ የሰው እምነት ለምን ታፈርሳላችሁ፣ ለምን ይገደላሉ ሲል የነበረው ሙስሊሙ አይደል? የአማራ ሙስሊም ነው ወጥቶ እንትን ያደረገው የአማራ ኡስታዞች ናቸው በዛ ሰዓት ሲቆሙ የነበሩ። ጆካያንዴ ሌላው ወንድም ጥላዬ ለአንተ አንድ መልእክት አለኝ። በወንድምነት ነው። እፎይ ላቀረበው ጥያቄ መልስ የሚመልስለት ሰው ካለ የሚመልስለት አካል ብለሃል። አልቃወምም፣ ልክ ነህ። ነገር ግን የተናገረውን ቪዲዮ እኔ በደንብ አዳምጬዋለሁ። ነብዩ መሐመድ የሚሞቱላቸው ልጆች አሏቸው፣ ወደድክም ጠላህም። አንተ ለኢየሱስ ክርስቶስ እንደምትሞትለት፣ አንተ መስቀሉን ተሸክመህ እንደምትሞትለት፣ ለነብዩ መሐመድም ደግሞ የሚሞትለት ደግሞ ልጅ አለው። ነብዩ መሐመድ እንደዚህ ያደረገ እያለ እያንቋሸሸ እንደዚህ ጠባ፣ እንደዚህ ያደረገ ጸያፍ ቃል የታየ